አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ይዤላችሁ የምቀርበው ቪዲዮ ጭቃ ቤት ሰርተን ውስጥ ለውስጥ የመተላለፊያ ላይ ያለ በር በምን አይነት መንገድ እንስራው፣ እንዴት ቢሆን ይሻላል የሚለውን ቪዲዮውን ይዤላችሁ የምቀርበው ማለት ነው። እንግዲህ ጭቃ ቤት ስንሰራ ብዙ ጊዜ ውስጥ ለውስጥ የሚተላለፉ በሮች ላይ መቃን እንጠቀማለን። መቃን ተጠቅመን ያ የሚያስፈልገን ምንድነው? ታምቡራታ በር የምንገጥም ከሆነ መቃን ስለሚያስፈልግ ይህንን መቃን አጥፍቼ እንዴት አድርጌ እንደሰራሁት ላሳያችሁ ወድጃለሁ ማለት ነው። እና እንግዲህ እኔ እንደዚህ በአሪፍ ሁኔታና በሚያምር መልኩ ስለሰራሁት እናንተም እንድትጠቀሙት ለእናንተ ላሳያችሁ ወድጃለሁ ማለት ነው። ይሄ የምትመለከቱት ቤት አሁን ይሄንኛው ሳሎን ነው። ከሳሎን እንደዚህ ቀጥታ ወደ መኝታ ቤት የሚያስገባ ነው። ይሄ ወደዚህ ያስገባል ወደ መኝታ ቤት። ከዚህ ጋር ደግሞ ወደ ወይም የልጆች መኝታ ቤት ካልሆነም ደግሞ የሴቶች ሳሎን የሚያስገባ በር አለ። ይሄ በር እንግዲህ በጣውላ ነበር። ጣውላ አድርገው ማንኛውም ቤት እንደምሰሩት ጣውላ አድርጋችሁ እንደምሰሩት አይነት አሰራር ነበረ። ልክ እንደምታዩት እንደዚህ ነበር ማለት ነው። በጥቅሉ እንደዚህ ነበር መጀመሪያ። ነገር ግን እኔ አሁን በጅብሰም እንደዚህ አድርጌ ጠርዙን ቀጥ አድርጌ እንደምታዩት ጠርዙ በጣም ቀጥ ያለ ነው። በጣም ነው የሚያምረው፣ ውበት አለው። ቀጥ አድርጌ በጅብሰም ሰጋቱራ ቃጫ ያደረኩ እንደዚህ አድርጌ ቀጥ አድርጌ ሰርቼዋለሁ ማለት ነው። የዚህ ጥቅም እንግዲህ ምንድነው? ይሄን እንደዚህ አድርገን መስራታችን ለቤታችን ላይ የሚጠቅመው ለምንድን ነው? አንደኛ ውበት ይኖረዋል፣ ውበት ይሰጠዋል፣ ያምራል። ሁለተኛ ደግሞ አሁን ታምቡራታ በር ስንገጥም የእንጨት በር ስንገጥም እዚህ ጋር ይሄ የእንጨት በሩ እኩል ነው የሚሆነው። ከዚህም ያለው ስፋት ከዚህም ያለው ስፋት እኩል ይሆንልናል ማለት ነው። እና በሩ እንደመጣ እዚህ ጋር ላይ ነው የሚያልፈው። በቃ እዚህ ጋር ያርፋል፣ ቁጭ ይላል። በድሪም ይበሳና ልክ እንደ ብሎኬት ቤት በድሪም በስተን እናስራለን በራችንን ማለት ነው። ከዛም በኋላ በዚህና በዚህ ካምቤላዎች አሉ፣ በሩ ጋር የሚሰራ ያፍነዋል። ይሄ እንደዚህ ሆኖ ቀጥ ይላል ማለት ነው። በጥቅሉ በሩንም ይመቸዋል። በአጠቃላይ ይሄ የዚህ አሰራር እንደዚህ አድርገን በጅብሰም ቀጥ አድርገን መስራታችን፣ ጠርዙን ጠብቀን መስራታችን ለቤቱ ውበት አሪፍ ነው። ሲቀጥል ደግሞ በር እንገጥም ከሆነ ለበሩ ይመቻል ማለት ነው። እንዲሁም ደግሞ ሳንገጥም ምናልባት በሩን የመግጠም አቅም ባይኖረን መዘግየት ብንፈልግ እንደዚሁ ጠርዙ ቀጥ ያለ ስለሆነ ለእይታ በጣም ውብና ማራኪ ይሆናል። በመጋረጃም ብናደርገው በጣም ያምራል ማለት ነው። አያስጠላም፣ ለእይታ አያስጠላም። እንግዲህ የእንጨት በሩን ይሄ የመቃኑንና ይሄንን እንትኑን ልዩነቱን ስንወስድ መቃኑ 15 ሳንቲም ነው። እንደዚህ ስፋቱ 15 ሳንቲም ነው። ይሄ ደግሞ በጅብሰም ሲሞላ ደግሞ አንዳንዴ በመቃን የሚመታው መቃን ብቻ አድርጋችሁ እንጨት ቤት ላይ መቃን ብቻ ተደርጎ ሲቀር የጭቃው ምርጊት ወደ ላይ ይነፋና ይሄንኛው መቃኗ ብቻ መሀል ላይ ትቀራለች። የእንጨቱ መቃን ላይ የምትመታው መቃን ጠባብ ስለሆነች እዚህ ጋር መሀል ላይ ትቀራለች እና ከዚህ በኩልና ከዚህ በኩል ምንም ያክል ጠርዙን ቀጥ አድርጎ ቢሰራ አፈር ይኖረዋል። ጠርዝ ፍሬም ብናደርግበትም በር ላይ እንደዚህ ጠርዝ ፍሬም ታምቡራታ በር የሚገጠምበት ላይ ውበት አይኖረውም፣ በሩንም አያስከፍትልን ይላል። ከዛን አንጻር ይሄ በጣም አፈሩንም ያጠፋልናል፣ የዚህ የቲክነሱንም ስፋት ይጨምርልናል ማለት ነው። ይህ አሁን እንግዲህ ትንሽ ከላይ እስከታይ ድረስ እኩል አይደለም፣ የተወሰነ ልዩነት አለው። ከመጀመሪያ ቤቱ ትንሽ ምርጊት ላይ ምናምን ስላሸገረ ሁሉም ፍቅን የማንዘልቀው ስለሆነ ነው። ወደ ላይ ያለው ሰፊ፣ ወደ ታች ያለው አንዳንድ ቦታ ላይ ጠባብ አለ። ነገር ግን ከመጀመሪያ የሚሰራ ከሆነ መጀመሪያ አስቦ የሚሰራ ከሆነ ቀጥ አድርጎ ከዚህም የበለጠ አሳምሮ መስራት ይቻላል። የሁሉም ከላይ እስከታይ ድረስ ሙሉ ወጥ እንዲሆን አድርገን መስራት እንችላለን ማለት ነው። እና እንግዲህ የዚህ ስፋት 25 ሳንቲም ነው። 25 ሳንቲም ስፋት ይኖረዋል ማለት ነው። ይሄ ያ ማለት ልክ እንደ ብሎኬት ቤት እንግዲህ ውስጥ ለውስጥ የሚያስገቡ በሮች እጅግ በጣም ዘመናዊ፣ በጣም አሪፍ አድርገው ነው የሚሰሩት። ልክ እንደዚሁ ማለት ነው። እንደምታዩት ቀጥ ያለው ነው። ያም እንደዚህ ስለሚሆን እንደዛ ይሆንላል ማለት ነው። ታምቡራታ በር ስንገጥም እዚህ ጋር ላይ በድሪን አንተን እንበሳና ድሪን አድርገን ይሄንን እዚህ ጋር እናስረዋለን ማለት ነው። ከዛ በኋላ እንደፈለግን ያንቀሳቀሰናል ማለት ነው። ታምቡራታ በሩም እንዳይጎዳ ይረዳል። ብዙ ጊዜ አንዳንዴ ታምቡራታ እንጨት ቤት ላይ ታምቡራታ ቤት ገጥመን ኢንሻአላህ እሱንም በሌላ ቪዲዮ እንሰራላችሁ ይሆናል። መቃኑ እዚህ ጋር ይመታና መቃኑ ተመቶ አንዳንዴ መቃኑ ከዚህ በኩልና ከዚህ በኩል ተሸካሚ ካሚኖረው ተሸካሚ ቃጭን ተሸካሚ ሆነና ብዙ ጊዜ በቆየ ቁጥር ስንከፍት ስንዘጋት ብዙ ጊዜ በትንሽ በቆየ ሰዓት
እንትኑ እንጨቱ የመነቃነቅ ባህሪ ያለው የመቃኑ ላይ ያለው እንትን ይነቃነቅና ታምቡራታ በሩ የመጎዳት ባህሪ ያመጣብናል፣ ወደታች ይወርዳል። ሲቀጥል ደግሞ መቃኑ ሲነቃነቅ ታምቡራታ በሩ የመንገላታት አልከፈት አልዘጋ የማለት ያመጣብናል ማለት። ያ ማለት ምንድነው እንግዲህ መቃኑ አብሮት ይሸራተት በሩም አብሮ ይሸራተታል። እንግዲህ በር ከ12000 እስከ 15000 ድረስ አሰርተን በራችን በአጭር ጊዜ ታገልግሎት ውጭ ሆንብናል ማለት ነው። አልከፈት ይላል፣ አልዘጋ ይላል፣ እንዲሁ ደግሞ ይጎዳል፣ ይጎዳደሳል ምናምን እና እንደዚህ አይነት ችግር እንዳይፈጥርብን ይሄ በጅብሰም እንደዚህ አድርገን መስራታችን በጣም ይጠቅመዋል ማለት ነው። ከውበቱም ባሻገር ቤቱን የበለጠ ውበት ይሰጠዋል። ሲቀጥልም ደግሞ ከውበቱም የብዙ ወጪ አውጥተን ያሰራነው ታምቡራታ በር ይጎዳብናል ማለት ነው። እንጨት ላይ ከሆነ ይጎዳብናል እና ያንን እንዳይሆን እኛ በምን አደረግነው መሰላችሁ? አሁን ሰንበቴ ከተማ ላይ ነው ያለሁት። ባለፈው ታይቻችኋለሁ። ይሄንን ቤት እየሰራሁኝ እንዲሁም ለቀላችኋለሁኝ። ሙሉ ፊኒሺንጉን ጨርሻለሁ። ኢንሻአላህ ነገ ጅም ላይት ምናምን ገጥማለሁ። እንደዚህ ምንታ ቤቱን አሁን የምታዩት ጅም ላይት ምናምን አድርገንለታል። ገና አልበራም። ሲበራ ሙሉ አሳያችኋለሁ። ሙሉ እንደምታዩት ወደዚህ ሙሉ እንደምትመለከቱት ታች በትራሱ የወረደ ነው፣ በአልጋው ትራስ ላይ የወረደ ነው እና እንደዚህ ጅም ላይቱ ሲበራ በጣም ነው የሚያምረው። በነገራችን ላይ ጅም ላይቱ ይቀይራል። እንትን አሁን ማብሪያ ማጥቂያውን ስላልገጣጠምኩ ነው። ኢንሻአላህ ነገ ማሳያችሁ ይሆናል ማለት ነው። እና እንግዲህ ይሄንን ቤት አሁን ስንመለከት እንደዚህ ኩነን እዚህ ጋር ስንመለከት ያለው ውበት አልነግራችሁ፣ በጣም ነው የሚያምረው። እንግዲህ እንደምታዩት ጭቃ ቤት አይመስልም። ይሄ ቤት ለሚያዩ ሰው ጭቃ ቤት አይመስልም። በጣም አሳምሮታል፣ ውበቱን በጣም ውበት ሰጥቶታል ማለት ነው። እና ይሄንን እንግዲህ እንደዚህ አድርጋችሁ ሁላችሁም ብትጠቀሙት በጣም አሪፍ ነው ብዬ አስባለሁኝ። እኔም እንግዲህ ይሄንን ስራ ስሰራው የሁለተኛ ስራዬ ነው። ከአሁን በፊት የሆነ ቤት ላይ ሰርቸው በጣም ጠንካራ ነው። እስካሁን ድረስ ምንም አልሆነም። ወደ 6 ዓመት ነው 7 ዓመት አካባቢ ሆኖታል እንደዚህ አድርጌ ከሰራሁት እና በጣም ትንሽ ያደክማል። ስራ የሚጠይቃል፣ ጥንቃቄ ያለው ስራ ነው። ኢንሻአላህ አሰራሩን ከፈለጋችሁ ቀጣይ ቪዲዮ ላይ እሰራላችኋለሁ። በኮሜንት አስቀምጡልኝ አሰራሩን የፈለጋችሁ ሰዎች ያምርና እንዴት ምቹ እንደሆነ ላሳያችሁ የወደድኩት ሁላችሁም እንድትጠቀሙት ነው ማለት ነው። ይሄ እንግዲህ መጀመሪያ እንደነገርኳችሁ እንጨት አለው ብያችኋለሁ። ይሄ መቃን አለው። መቃኑ ላይ ነው የሰራሁት። መቃኑ ሳልነቀል ነው የሰራሁት። መጀመሪያ ደግሞ ለምትሰሩ አዲስ ለምትሰሩ ቤት አዲስ ጭቃ ቤት ለምትሰሩት ወንድሞች ምን ማድረግ አለባችሁ መሰላችሁ? ይሄን ውስጥ ለውስጥ ያለ በር ከዚህ እና ከዚህ ጋር ከጎንና ከጎን ሀሪፍ ቋሚ ታስቆሙና እንጨት ቋሚ የሆነ እንጨት ታስቆሙና ቀጥ አድርጋችሁ ቀጥ ያለ እንጨት ይሆናል። እዛው ላይ ቀጥታ እንዳለ ይሆናል ማለት ነው። መቃን ሳትገጥሙ ዝም ብላችሁ ትታውታላችሁ። የዚህ መቃን እንግዲህ አንድ መቃን ወደ 2000 ምናምን ብር ነው። አውስትራሊያው እንደዛ ሻሸመኔ ደግሞ 1000 ምናምን ብር አካባቢ ነው። ይህን እንግዲህ 4 በር ቢኖራችሁ ለ4 በር ይሄን 2000 ምናምን ብር አንድ ጣውላ ገዝታችሁ ታደርጋላችሁ ማለት ነው። ያንን ወጭ ያድንላችኋል። ይሄ ለቤቱም ውበት ይኖረዋል፣ ለበሩ ራሱ ሀሪፍ ስለሚሆንልን ያንን ወጭ ተውና ቀጥታ ሙሉ ለሙሉ እንጨት ታቆማላችሁ። ኢንሻአላህ አሁን ቤትም የሰራው ቤት አለ፣ እሱንም ማሳያችኋለሁ እንዴት እንደሚቆም። እዛው ጋር ታቆሙና ዝም ብላችሁ ምልክቱን ትመርጋላችሁ። ምልክቱን ከመረጋችሁ በኋላ ዝም ብሎ ቀጥ ብሎ ይቀራል ማለት ነው። ከዛ ፊኒሺንግ የሚሰራ ሰው እዛው ላይ እንጨቱ ላይ ቢስማር እየመታ በቃጫና በሰጋቱራ እያደረገ ሙሉ ይሞላዋል ማለት ነው። ይሄንን እስኳድራ ጠብቆ ከላይ እስከታይ ድረስ ቀጥ አድርጎ በሪግ አድርጎ እየሞላ ቀጥ አድርጎ መስራት ይቻላል ማለት ነው። ይሄንን እንትኑ ላይ መቃኑ ላይ ነው የሰራነው። አዲስ ለምትሰሩ ደግሞ መቃኑም ላይ ያለ መስራት ትችላላችሁ። ሁለቱም ላይ ያለውን ስራ ይሄንን አይነት ስራ መስራት ትችላላችሁ። ሁለታችሁም ማንኛውም ይቻላል። ነገር ግን ከመጀመሪያ ከሆነ ወጭ ሳታወጡ ከወጭ ድናችሁ ይሄንን መጨረሻ ላይ እንደዚህ አይነት አሰራር መስራት ትችላላችሁ ማለት ነው። እና ጭቃ ቤትን እንግዲህ ወደ ብሎኬት ቤት አድርጎ ለመስራት እጅግ በጣም ቀላልና ወጭ ባልበዛበት መልኩ ቤቱን ቀለል አድርጎ በሚያምር አይነት ዲዛይን መስራት ይቻላል። እንግዲህ ጂፕሰም ስራ በፈለግነው አይነት አሰራር መስራት እንችላለን ማለት። ብዙ ጊዜ እስከዛሬ የምሰራቸው ስራዎች ላይ አይታችሁ ከሆነ መስመር ያለውን ነበር የምጠቀመው፣ ሸንበቆ ፍሬም ነበር የምጠቀመው። ያ ሸንበቆ ፍሬም እንግዲህ ዝም ብሎ ለጌጥ ነው የሚቀመጠው እንጂ በር አያስገጥምም። ያንን አሁን በድሪም ብንበሳው ውስጡ ስስ ስለሆነ ጉለኑን የመያዝ አቅም ስለሌለው እንትን ይላል። ይሄ ግን ሙሉ ለሙሉ የተጠቀጠቀ ስለሆነ ሙሉ የያዘ ስለሆነ በድሪም እየበሳን መያዝ እንችላለን ማለት ነው። ያንን የሚያደርግልን ምንድነው? ይሄ ውስጡ ሙሉ ለሙሉ ሰጋቱራ አለው፣ ቃጫ አለው፣ እንዲሁም እንጨት አለው። እዛው ላይ ቀጥ አድርጎ ይይዝልናል ማለት ነው ጉለኑን እና በሩን በስነ ስርዓት እንዲቆም ይረዳዋል።
ቤቱን የሚያሳምረዋል ማለት ነው። እና ጭቃ ቤት ሰርታችሁ በእንደዚህ አይነት አሰራር ብትሰሩ እጅግ በጣም አትራፊ ትሆናላችሁ። ይሄን ስላሰብኩ ነው ቪዲዮ ይዤላችሁ የቀረብኩት። ቤታችሁን እንግዲህ እንደዚህ ማሳመርና ማስዋብ ከፈለጋችሁ የስፌ ቲዩብን ተመራጭ አድርጉ። የስፌ እንግዲህ የተሰጠውን ስራ በአማናና በጥራት ሰርቶ የሚያስረክብ ልጅ ነው። እጅግ ከምንጠብቁ በላይ ቤቱ የሚያስፈልገውን ስራ ሰርተን እናስረክባቸዋለን። ይህንን ወላሂ ስንሰራ እንግዲህ ሰንበቴ ላይ በጣም ብዙ ሰው ነው የተገረመበት። ሰንበቴ ላይ ስማችን በጣም ገኗል። ብዙ የማንቆጣጠራቸው ስራዎች እየመጡ ነው። በዚህ ስራችን በጣም ብዙ ሰው ተገርሟል። ይሄ እንግዲህ የራሳችን አሰራር ፈጠራ ስራ ነው። በጣም የሚገርም ስራ ነው የሰራ ነው። እናንተም ደግሞ እኛ ባንሰራላችሁም ጅብሰም ለሚሰራላችሁ ልጅ ወይም ደግሞ ጅብሰም ለምታሰሩ ሰዎች ይህንን ቪዲዮ አይታችሁ ለነሱ ቲዎሪውን መስጠት ትችላላችሁ፣ ወይም ደግሞ እንዴት እንደሚሰራ እንትን ትላላችሁ ማለት ነው። አሰራሩን በሰፊው ከፈለጋችሁ ኢንሻአላህ ቀጣይ ላይ እንሰራላችሁ ይሆናል። ኮሜንት ላይ አስቀምጡልኝ። ጥንካሬው እንግዲህ እንደምታዩት በጣም ጠንካራ ነው። በጣም ከምታስቡ በላይ በጣም ጠንካራ ነው። ብሎኬት ቤት ራሱ እንደዛ አይተነክርም። ብሎኬት ተደርጎ ራሱ እንደዚህ የሚጠነክር አይመስለኝም። በጣም የደከምኩበት በጣም ብዙ እንትን የወሰደው ሰጋቱራ ነው ያበዛ ነው። ቃጫ እና ሰጋቱራ ብቻ ነው፣ ጀሶ አላበዛንም። ጀሶ ሳያበዙ እንደዚህ አድርገው እንዲሰሩላችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ቤቱ እንደምታዩት ኮርኒሱ የሚገርማችሁ አልሙኒየም ፕሮፋይል ባለፈ ሰርቼላችኋለሁ። እነዚህ ናቸው አልሙኒየም ፕሮፋይል ያልኳችሁ። ስቶፉ ምናምን ይዋለ ሻሩን በሚታዩ መንገድ ገዝተናል። 100 ሜትር ገዝተናል ለሶስቱ። እሱን እንገጥማለን። እዚህ ግድግዳ ላይ እንግዲህ ባለፈ ሳስቆ አሳይቻችኋለሁ። ይሄ ሰጋቱራ ነው እንደምታዩት። እኛ ብዙ ጊዜ እንትና እንጠቀም ጭቃ ቤት ላይ ጀሶ አናበዛም፣ ሰጋቱራ ነው የምንጠቀመው ብዛት። ይሄ የምታዩት አሁን ይሄ ሰጋቱራ ቅርጽ የሰራው የሰጋቱራ ነው፣ ጥንካሬ የሚሰጠው እንደዚህ አድርገን ሰርተናል ማለት ነው። እንግዲህ እዚህ ጋር ሆኖ ወደዛ ስትመለከቱ እንዴት እንደሚያምር ተመልከቱ። ይሄ በር እንግዲህ አሁን ሳሎን ላይ ቁጭ ብላችሁ ይሄንን በር ስታዩ ምን ያክል ጥዳት እንዳለው በቃ ማለት የምር በጣም የሚያኮራ ስራ ነው። የራሱ በጣም ኮርቼበታለሁ። ከተሰራ በኋላ በጣም ያማረኝ ለቤቱ ውበት ራሱ በጣም ግርማ ሞገስ ሆኖታል። ቪዲዮውን ከወደዳችሁት ላይክ ሼር ማድረግ አለባችሁ። ለዚህ ቻናል አዲስ ከሆናችሁ ይህን ቪዲዮ እስከምታዩ ሰብስክራይብ አላደረጋችሁ ይሆናል፣ ሰብስክራይብ አድርጉ። ሌላ የሚሰራ ስራ ካላችሁ በቤት ግንባታ ዙሪያ ላይ እኛን ማናገር ትችላላችሁ። የምትፈልጉትን አይነት የቤት ስራዎች ሰርተን እናስረክባችኋለን። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።